አምልኮ የማናውቀውን ነገር አናደንቅም። የማናውቀውንም ነገር ብናደንቅ ውሸተኞች እንሆናለን። አንድን ነገር ለማድነቅ በመጀመሪያ ስለ እርሱ ማለትም ስለ ነገሩ አስቀድመን ማወቅ ያስፈልጋል። የአምልኮአችን ደረጃው ባወቅነውና በደረስንበት ዕውቀታችን መጠን ይለያያል። የመንፈሳዊ ዕውቀታችን ደረጃው እንደ ደረስንበት ግንዛቤ መጠን ልክ አንዳችን ከሌላችን ይለያያል። መንፈሳዊ ጎዳናችንን መርምረን መንፈሳዊ ሕይወታችንን በቅዱስ ቃሉ መለኪያ ላይ አስቀምጠን ብንመለከት ያን ጊዜ በመንፈሳዊ ሕይወት እድገትና ብስለት የምንደርስበት ነገር አለ። እግዚአብሔርን ባወቅነው መጠን እናመልከዋለን፣ እንወደዋለን። እንዲሁም ደግሞ ባወቅነው መጠን እግዚአብሔርን እንፈራዋለን፣ በፊቱም እንንቀጠቀጣለን። እንዲህ ያለው አምልኮ እግዚአብሔርን ከማወቅ የሚመጣ ሲሆን ሁሌም ለአምልኮ በፊቱ ስንሆን የእግዚአብሔር ቅድስናው፣ የክብሩና የታላቅነቱ ሀልዎት ቅዱስ ፍርሃትን ያስከትላል። አምልኮ ከማስተዋል የሚመነጭ ለእግዚአብሔር የሚገባ የምንጊዜም አክብሮት ነው። በአምልኮ ውስጥ አስተዋይ መሆን ዋነኛ ነገር ነው። በዚህ ጉዳይ 5 መሰረታዊ ሐሳቦችን እንመለከታለን። በመጀመሪያ እግዚአብሔርን ማወቅ የሚለው ሐሳብ ሲሆን ቀጣዮችም እግዚአብሔርን መፍራት፣ ማምለክ፣ መውደድና እግዚአብሔርን መታዘዝ ናቸው። በቅድሚያ እንደተገለጸው ሐሳብ እውነተኛ አምልኮ የሚመጣው ከማወቅ ነው። ይህም ማለት ለእውነተኛ አምልኮ ቀዳሚው እግዚአብሔርን ማወቅ ነው ማለት ነው። እግዚአብሔርን ባወቅነው መጠን እንፈራዋለን። እግዚአብሔርን በእውነት ባወቅነው መጠን በፊቱ እንወድቃለን፣ እንሰግድለታለን፣ ቤተሰባዊ ሕይወትም ይኖረናል። በአምልኮዊ ስግደት ውስጥ ለእግዚአብሔር እንገዛለን። በዚሁ መረዳት ውስጥ ስንሆን በሙሉ ኃይላችን፣ በሙሉ ልባችን፣ በሙሉ ስሜታችንና ማስተዋላችን እግዚአብሔርን ማምለክ እንጀምራለን። ይህ በሚሆንበት ጊዜ ከመንፈስ ቅዱስ ጋር ኅብረት ስለሚኖረን የእግዚአብሔር ፍቅር፣ የማያሳፍር ፍቅር ወደ ነፍሳችን ይፈሳል። በሮሜ መልእክት ምዕራፍ 5 ቁጥር 5 ላይ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ይህ ፍቅር በነፍሳችን ይፈሳል። በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ኅብረት በምናደርግበት ጊዜ በአምልኮ የእግዚአብሔር ፍቅር በነፍሳችን ይፈሳል። የእግዚአብሔርን ፍቅር በእውነት ከቀመስን ይህ ታላቅ መለኮታዊ ፍቅር ሁለንተናችንን ተቆጣጥሮ ከገዛን ያን ጊዜ በሕይወታችን የሚሆን ነገር አለ። በፍቅር ውስጥ ለእግዚአብሔር ቃል መታዘዝ፣ ለፈቃዱ ራሳችንን ማስገዛት ችግር አይሆንም። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ሐዋርያው ጳውሎስ በመልእክቱ የክርስቶስ ፍቅር ግድ ይለናልና ሲል፣ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እንዲሁም ቁጥር 21 ላይ ጌታችን ኢየሱስ ክርስቶስ እንደተናገረው ብትወዱኝ ትእዛዜን ጠብቁ፣ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው እንዳለው እግዚአብሔርን መታዘዝ ከፍቅር የሚመነጭ የፍቅር ፍሬ ነው። እንግዲህ መታዘዝ እግዚአብሔርን የመውደዳችን የፍቅር ፍሬ ነው። እንዲሁም ደግሞ እግዚአብሔርን በእውነት ስናመልክ አምልኮ በዚሁ በተገለጸው የፍቅር ባህሪ ውስጥ የሚጠቃለል የፍቅር ፍሬ ነው። ወደ ሁለተኛው ሐሳቤ ስንሸጋገር አድማጮቼም በአክብሮት የምጠይቃችሁ ጥያቄዎች አሉ። የጥያቄን ሐሳብ በአእምሯችሁ እንድታሰላስሉ ስለምፈልግ ነው። ጥያቄዎቹም መልስ ስለሚያስፈልጋቸው ነው። ጥያቄ
የሚከተለውን ነው። ስትወጡም ስትገቡም፣ በቤታችሁ፣ በመስሪያ ቤታችሁ፣ ባላችሁበት በማንኛውም ሁኔታ ውስጥ ስትሆኑ ጥያቄውን እንድታሰላስሉ ትሻለሁ። በተለይ ደግሞ በእግዚአብሔር ፊት ስትንበረከኩ እንድታሰላስሉ ስለምፈልግ ነው። ጌታ ይርዳችሁ። ጥያቄ እንደሚከተለው ነው። ማንን ነው የምናመልከው? እግዚአብሔርን ማምለክ የሚፈልግ ማንም ሰው የዚህን ጥያቄ መልሱን ማግኘት አለበት። ብዙ የምናመልካቸው ነገሮች አሉ። አንዳንዶቻችን የትምህርት ደረጃችንን፣ ዲግሪያችንን፣ አንዳንዶቻችን ራሳችንን እናመልካለን። ኃጢአትም የሚያመልክ አይጠፋም። ለክርስቲያኖች ግን የምናመልከው አንድ እግዚአብሔርን ነው። ኤልሻዳይ ማለትም ሁሉን የሚችል እግዚአብሔር፣ ሁሉን የሚያውቅ እግዚአብሔር፣ በሁሉ ቦታ የሚገኝ እግዚአብሔር፣ ችሎታው በማንም የማይመረመረው እግዚአብሔር፣ መንገዱ የማይመረመር እግዚአብሔር፣ ከሰው ልጆች አእምሮ በላይ የሆነ እግዚአብሔር፣ ኤልሻዳይ የሆነ እርሱን ነው የምናመልከው። እግዚአብሔር ሁሉን የሚያውቅ ስለሆነ፣ ሁሉንም የሚያይ፣ ሁሉንም የሚመረምር ስለሆነ በእግዚአብሔር ፊት መንበርከክ ብቻ ሳይሆን በተንበረከኩን ጊዜ የልቤ ሐሳብ፣ ትኩረቴ ሁሉ ወዴት ነው ያለው? ለአምልኮ በፊቱ ሆኜ በአእምሮዬና በመንፈሴ ውስጥ ግን የሚመላለሰው ስለ ልዑል እግዚአብሔር ነው ወይስ ስለ ሌሎች ነገሮች? መልሳችሁ በተንበረከኩኝ ጊዜ በአእምሮዬም በመንፈሴም ውስጥ የሚመላለሰው እርሱም የማመልከው እግዚአብሔር ነው። እግዚአብሔር ፈጣሪዬ፣ እርሱ አዳኜ፣ ነፃ አውጪዬን ነው የማመልከው። እግዚአብሔር ባለውለታዬ፣ እረኛዬ፣ የነፍሴ ወዳጅ፣ ረዳቴ፣ ታዳጌ፣ ከዚህም በላይ ያደረገልኝ ጌታዬን ነው የማመልከው የሚል ከሆነ መልሳችሁ፣ የተናገርነው መልሳችን እውነት ከሆነ ደግሞ በሦስት ወሳኝና መሠረታዊ ጉዳዮች ላይ መንፈሳዊ ምክሬን በአጽንኦት ላካፍላችሁ እወዳለሁ። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 5 ላይ አስተዋይም መልካም ምክርን ገንዘቡ ያደርጋል ይላል። ወዳጆቼ ሆይ በጥንቃቄ አድምጡኝ። የምናመልከው እግዚአብሔር አብን ነው። ወደ እግዚአብሔር አብ ቀርበን ልናመልክ የምንችለው ደግሞ በኢየሱስ ክርስቶስ በኩል ነው። ያለ እግዚአብሔርን ሊያመልክ የሚችል ሰው የለም። በትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ስለዚህም ነው ጌታ ኢየሱስ ታላቁን ክብሩን ትቶ ሥጋ ለብሶ ወደ ምድር የመጣው። በእርሱ በኢየሱስ አማካኝነት ወደ እግዚአብሔር ፊት እንገባለን። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 10 ቁጥር 19 እስከ 21 ላይ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ይላል። ጌታ ኢየሱስ በዚያ በመስቀል ላይ በተሰቀለ ጊዜ የቤተ መቅደስ መጋረጃ የተቀደደው በዚህ ምክንያት ነው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ሲናገር በእግዚአብሔር አብ ፊት የተቀመጠ ሊቀ ካህናችን ነው ይለዋል። ሊቀ ካህን ደግሞ ስለ ሕዝቡ ይማልዳል፣ ስለ ሕዝቡ በእግዚአብሔር ፊት ይቀርባል። በዕብራውያን ምዕራፍ 7 ቁጥር 24 እስከ 25 ላይ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ኢየሱስ ሊቀ ካህናችን ነው። ስለ እኛ ሊያማልድ በአብ ቀኝ የተቀመጠ አምላክ የዘላለም አምባ ሆኖ በአባቱ ፊት ስለ እኔና ስለ እናንተ የሚታይ ቅዱስ ልጅ ጌታ ኢየሱስ ክርስቶስ ነው። ስለዚህም
ወደ እግዚአብሔር አብ ቀርበን ልናመልክ የምንችለው በኢየሱስ ክርስቶስ በኩል ነው። ባለፉት ብዙ የአገልግሎት ዘመኔ በተለያዩ የትምህርት ርዕሶች የወንጌል ክፍሎችን አስተምሬያለሁ። በመንፈሳዊ ሕይወቴም በመንፈሱ ዓለም የደረስኩበትን የእግዚአብሔር መንግሥት የመንግሥቱንም የሕይወት ሥርዓቶች በብርሃኑ ዓለም ያየሁትን፣ የሰማሁትን፣ የተረዳሁትን ምስክርነቴን በእውቀት ደረጃ አካፍያለሁ። ለግንዛቤና ለከፍተኛ ጥንቃቄ ይረዳ ዘንድ የክፉን ዓለም የጥፋት አሰራር ተናግሬያለሁ። ይሁን እንጂ በእግዚአብሔር መንግሥት በመንፈሱ ዓለም አሁን ልናገረው በልቤ የተቀመጠውን በአእምሮ ያለውን የሐሳብ ክፍል ግን ለመናገር ገና ማሰብ ሲጀምር ከመረዳት በላይ የሆነው የሐሳቡ ክብደት በእውነት ያስፈራኛል። ሌላ አማራጭ መንገድ ባገኝ ሐሳቡን ከማንሳት ብሸሸውና ብተውም እመርጣለሁ። ለምን ቢባል ስለ ታላቁ ስለ አምላካችን ዓለማትንና በውስጡ ያሉትን ሁሉ ስለፈጠረው ፈጣሪያችን ምንነትና ማንነት ከሥጋ ለባሽ ውስጥ ማን ነው መናገር የሚችል? ማን ነው ስለ እግዚአብሔር መተረክ የሚችል? ማንም የለም። በመጽሐፈ ኢዮብ ምዕራፍ 36 ቁጥር 26 ላይ እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀው፣ የዘመኑም ቁጥር አይመረመርም ይላል። እውነታው ይሄው ነው። ዛሬ እጅግ በጣም ጥቂቱን ልናገር ብፈቅድ ያም ቢሆን ጌታ ረድቶኝ የደረስኩበትም ብቻና ብቻ ነው። እግዚአብሔር ታላቅ ነው። ለእርሱ ለአምላካችን የሚገባ እውነተኛ አምልኮ በልማድ የተለማመድኩትን አይነት አይደለም። እውነተኛ አምልኮ በልቤ ውስጥ ያለውን መቃጠል የምገልጽበት እንጂ። ቢሆንም አምላኬና ጌታዬ አምልኮዬን ወደዚህ በሁለንተና የመሰጠት የአምልኮ ሕይወት ከፍታ ያደርሰኛል ብዬ ተማመናለሁ። ደግሞም ያደርገዋል። ስለዚህ ወንድማዊ ምክሬን እንደ እግዚአብሔር ሕዝብ ስሙኝ። እንደ ወንጌል አገልጋይነቴ መጠን ለራሴና ለእናንተም እናገራለሁ። አምልኮ የነጻነት ሕይወት ምልክት ነው። ነጻነት የሌለው ሰው ሊያመልክ አይችልም። ከ400 ዓመታት በላይ በግብፅ የባርነት ቀንበር ስር ወድቆ የነበረው የእስራኤል ሕዝብ እግዚአብሔር ሕዝቡን ነጻ ሊያወጣ ሲል ከተገለጹት የሐሳብ ክፍል አንደኛው ያመልኩኝ ዘንድ ሕዝቤን ልቀቅ የሚል ሆኖ እናገኘዋለን። በዘጸአት ምዕራፍ 9 ቁጥር 1 ላይ ከዚህ በኋላ ሙሴና አሮን መጥተው ለፈርዖን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ዘጸአት ምዕራፍ 9 ቁጥር 1 ላይም ተመሳሳይ ሐሳብ እናገኛለን። እንዲህ የሚል እግዚአብሔር የሚለው ይህ ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ። አምልኮ የነጻነት ሕይወት ምልክት ነው። ጌታ ኢየሱስ የመጣው እኛን ነጻ ሊያወጣ ነው። ይህ ነጻነት በጌታ በኢየሱስ ክርስቶስ ደም ታጥበን ከነጻም በኋላ በመጀመሪያ የምናደርገው የመስበክ አገልግሎት አይደለም። ትንቢት የመናገር አገልግሎት አይደለም። የፈውስ አገልግሎት ማድረግም አይደለም። ነገር ግን ከነጻነት በኋላ ቀዳሚው አምልኮ ነው። ታላቁን አምላክ እንደ ታላቁ መጠን ማምለክ ነው። ከዚህ የተነሳ አምልኮ የነጻነት ሕይወት ምልክት ነው። ብዙ ጊዜ ጠላት ለጥፋት ከሚጠቀምባቸው አንዱ መንገድ ክርስቲያን ለአምልኮ ቅድሚያና ተገቢውን ጊዜ እንዳይሰጥ ለማድረግ ለሕይወታችን ወሳኝ ባልሆኑ ጉዳዮች ዙሪያ የትኩረት አቅጣጫችንን ማሳት ነው። በዚህም የአምልኮ የሕይወት ሥርዓትን ማዳከምና የተነሳሽነት አስተሳሰብን መያዝ ነው። በሌላኛው መንገድ የጠላትን አሰራር ስንመለከት ደግሞ እግዚአብሔር በሙሴ አማካኝነት ለፈርዖን ሕዝቤ እስራኤል ያመልከኝ ዘንድ ሕዝቤን ልቀቅ ባለው ጊዜ
ፈርዖን በእግዚአብሔር ሕዝብ ላይ ከቀደመው የባርነት ሕይወት እጅግ በከፋ ሁኔታ በሥራ ጫና ብዛት፣ በአስገባሪዎች ቁጣና የግርፋት ቅጣት የእግዚአብሔርን ሕዝብ እንዳስመረራቸው፣ የባርነት ቀንበሩን በጭካኔ እንዳጠበቀባቸው እንረዳለን። አምልኮ የነጻነት ሕይወት ምልክት ነው። ጠላት እኛ ነፃ እንዳንወጣ እግዚአብሔርንም በሙሉ የነጻነት ሕይወት እንዳናመልከው ፈጽሞ አይፈልግም። ይህን ሐሳብ ደግመዋለሁ። ጠላት እኛ ነፃ እንድንወጣ እግዚአብሔርንም በሙሉ የነጻነት ሕይወት እንድናመልከው ፈጽሞ አይፈልግም። በዚህ አይነት የጠላት ጥቃት የተጋለጠ ሰው በሥራ ብዛትና በሥራ ጫና ምክንያት የሕይወት ምሬት፣ የሐሳብ ውጥረትና የአካል ድካም ውስጥ በሂደት ይገባል እንጂ በነጻነት እግዚአብሔርን ማምለክ አይችልም። ካላመለክን ደግሞ ሕይወታችን ፋይዳ የለውም። ምክንያቱም የሰው ልጅ ከተፈጠረበት የሕይወት ዓላማ አንዱ ፈጣሪውን እግዚአብሔርን በነጻነት ማምለክ ነው። በእግዚአብሔር ዘንድ ልሰብክ እችላለሁ፣ ልጮህ እችላለሁ፣ ሌላም ነገር ላደርግ እችል ይሆናል። የእግዚአብሔርን ልብ የሚያረካው ግን እሱ አይደለም። እግዚአብሔር ነው። ቀዳሚው እግዚአብሔርነቱን በሚገባ ከተረዳም በኋላ አምልኮ ለሚገባው ለልዑል እግዚአብሔር እንደሚገባ ክብርን መስጠት ነው። እንዲህ ማለት እንጀምራለን። አምልኮዬ ለእግዚአብሔር፣ ዝማሬ፣ ስግደቴ፣ አገልግሎቴ፣ ምስጋናዬ፣ ጊዜ ሁሉ ለእግዚአብሔር ይገባዋል ብለን ለእግዚአብሔር ማቅረብ እንጀምራለን። ለልዑል እግዚአብሔር የማይገባውን ለእግዚአብሔር መስጠት ትክክለኛና እውነተኛ አምልኮ አይደለም፣ ከስድብ የማይተናነስ መዳፈር እንጂ። ይህ ደግሞ በጣም ከባድ ነው። ለእግዚአብሔር የማይገባውን ክብር መከልከል፣ ይህን ሐሳብ ደግመዋለሁ፣ ለእግዚአብሔር የሚገባውን ክብር መከልከል የመሳደብ ያህል ነው። ምክንያቱም ቀደም ሲል እንደተረዳነው ሐሳብ አምልኮ ለሚገባው ለእግዚአብሔር አምልኮ ማቅረብ ክብርን መስጠት ነውና ለእግዚአብሔር ከእኛ ከሚጠብቅን ያነሰ አምልኮ ለእርሱ ስናቀርብለት አምልኳችንን አይፈልገውም። ከሚገባው አቅም በላይ ከእኛ መቀበልም አይፈልግም። ስለዚህም ነው ፈሪሳውያን ለጠየቁት ጥያቄ ጌታ ኢየሱስ ጥያቄያቸውን ሲመልስላቸው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ ያለው። የማንም ለማንም አይሆንምና ሐዋርያው ጳውሎስም በጻፈው በሮሜ መልእክት ምዕራፍ 13 ቁጥር 7 ላይም ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ በማለት ገልጾልናል። እንግዲህ አምልኮ ስንል አምልኮ ለሚገባው ምስጋና፣ ስግደት፣ ዝማሬ፣ ክብር ለሚገባው ለእግዚአብሔር በንጽሕና ሆነን ወደ እርሱ ማቅረብ ይጠበቅብናል። አምልኮ በሦስት መንገድ ይገለጻል። አንደኛው በምስጋና ውስጥ ቅኔ፣ ውዳሴ በመሳሰሉት ይገለጻል። ውለታ፣ ምስጋና ስንል የእግዚአብሔርን መልካምነት መግለጻችን ነው። በኦሪት ዘዳግም ምዕራፍ 32 ቁጥር 4 ላይ እርሱ አምላክ ነው፣ ሥራውም ፍጹም ነው፣ መንገዱም ሁሉ የቀና ነው፣ የታመነ አምላክ ክፋትም የሌለበት እርሱ እውነተኛና ቅን ነው ይላል። ብዙ ጊዜ ምስጋናን ስናስብ ወደፊት ሳይሆን በሐሳባችን ዘወር ብለን ወደ ኋላ ነው የምንመለከተው። ያለፍንበትን የሕይወት መንገድ፣ የወጣንበትን ዳገት፣ የወረድንበትን ሸለቆ እንቆጥራለን። እግዚአብሔር ባለፉት ሁኔታዎች ባለፍንባቸው መንገዶች ሁሉ እንዴት እንዳሳለፈን፣ እንዴት ጠብቆ እንደታደገን በማሰብ ጌታ ሆይ ይህን አድርገሃልና ተመስገን እንለዋለን። እስራኤላውያን ያደረጉት ይህንኑ ነው።
መዝሙረኛው ዳዊትም ያለው ይህን ነው፣ አመሰግናለሁ ይልና የተደረገለትን ሁሉ በአምልኮና በምስጋና ውስጥ ሆኖ ይዘረዝራል። ሁለተኛው መንገድ አምልኮ በጸሎት መልክ ይቀርባል። እግዚአብሔር አምላክ ይህን አደረክልኝ፣ አንተ አምላኬ ስለሆንክ፣ ጌታ ስለሆንክ፣ ኤልሻዳይ ስለሆንክ፣ ሁሉን ታደርግ ዘንድ ስለሚቻልህ አደረክልኝ ብለን ከእጁ ልንቀበለው ስላለው ጉዳይ ጸሎታችንን እናቀርባለን። ጸሎት ጥየቃ ነው። ብዙ ጊዜ ለጸሎት ስናስብ አምላኬ ሆይ ሆኖልኝ ተደርጎልኝ ላየው እሻለሁና አድርግልኝ እንለዋለን። ወደ ሦስተኛው ሐሳቤ ከመሄዴ በፊት አንዳንዶች ክርስቲያኖች ስለ እግዚአብሔር ያላቸው ምልከታ እንዴት በዚህ ጉዳይ ከእውነተኛው የአምልኮ ትርጉም ይልቅ አስተሳሰባቸውን ወደ ሌላ ነገር እንዳዞሩት ላሳያችሁ እፈልጋለሁ። አብዛኛዎቻችን የአምልኮ የሕይወት ሥርዓት ዋናው ዓላማውና ግቡ በእግዚአብሔር ፊት ጥያቄዎቻችንን ማቅረቢያና የጸሎታችንን መልስ ከእግዚአብሔር እጅ መቀበያ አዋጭ ትርፋማው መንገድ እንደሆነ አድርገን አምልኳችንን በዚሁ አይነት ስሌት ቆጥረነዋል። በዚህም ሁኔታ መንፈሳዊ እይታችን፣ መረዳታችንና ሐሳባዊ ግምታችን ከእውነተኛው የአምልኮ መንገድ ስቷል። የእግዚአብሔርን ፊቱን የመፈለግና በፊቱ የመገኘት እንዲህ ያለውን ታላቅ ዕድልና መብት በዋናነት እግዚአብሔር ለእኛ ለክርስቲያኖች የሰጠን ለአምልኮ ነበር። ነገር ግን እኛ አምልኮ ያልነው አምልኳችን፣ ጸሎታችን፣ ምስጋናችን ብዙ ጊዜ እውነተኛ አምልኮ የለበትም። በአብዛኛው ጊዜያት ማለት ይቻላል ወደ እግዚአብሔር ፊት እንቀርብና ጌታ ሆይ ስለዚህ ነገር አመሰግንሃለሁ እንልና ተነስተን እንወጣለን። የዚህ አይነት ጸሎት ቅድስና አይታይበትም። እግዚአብሔርን ማክበር አይታይበትም። ፈሪሃ እግዚአብሔር አይታይበትም። እግዚአብሔር ለእኛ ስላደረገው ነገር ሁሉ በምትኩ ከእናንተ የምፈልገው ምላሼ ይሄ ነው ብሎ እኛን ለምስጋና ጸሎት፣ ለአምልኮ በግዴታ አያንበረክከንም። እኛ ግን የእግዚአብሔር ነፃ ስጦታ፣ የጸሎታችን ውጤት፣ የድካማችን ፍሬ አድርገን በማሰብ እንደ የግል ጥረታችን፣ እንደ ዋስትናችን አድርገን ነው የምንጠቀምበት። ከዚህ ቀደም እግዚአብሔር እንዲህ አድርጎልናል ለወደፊቱም ያደርግልናል በሚል የተሳሳተ ሐሳብ የዋስትና ኢንሹራንስ ለመጠየቅ ወደ እግዚአብሔር እንሄዳለን። ይህ ግን ፈጽሞ አምልኮ አይደለም፣ በእግዚአብሔር መጠቀም ነው እንጂ። እውነተኛ አምልኮ ግን እግዚአብሔርን ባየሁት መጠንና ጊዜ በፊቱ እንድወድቅ ያደርገኛል። እውነተኛ አምልኮ በማስተዋል የሆነ እንዲህ ይላል፣ ከኔ ማንነት አይደለም፣ ነገር ግን ስለ አምላክነትህ ይህን አድርገሃል፣ ስለ ቸርነትህና ስለ ስምህ ታላቅነት ይህን አድርገሃልና ብዬ ጌትነቱን፣ ፍቅሩን፣ ምሕረቱን የማውጅበት ይሆናል። ስለዚህ ነው ዳዊት መግለጫ ቃላትን ፈልጎ ስላጣ አይመስለኝም የእግዚአብሔር ምሕረት እያለ ይህን ሐሳብ በአጽንኦት አጉልቶና ደጋግሞ ምሕረቱን የሚናገረው። በመጽሐፈ መዝሙር ምሳሌ 23 ቁጥር 3 ላይ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ይላል። እንዲሁም እስራኤላውያን የተለዩ ሰዎች ስለሆኑ አይደለም፣ ያን ሁሉ ስለ ምሕረቱ ነበር እንጂ ያደረገላቸው። በመጽሐፍ ቅዱስ ያለውን ታምራትን፣ ቸርነትን ያደረገላቸው ስለ ምሕረቱ ነው። ታዲያ ዳዊት በመዝሙሩ መካከል ለአምልኮ የተጠቀመበት ቸር ነውና ምሕረቱ ለዘላለም ነውና ከፈርዖን እጅ ነፃ አወጣን፣ ባሕርን ከፈለ ይለዋል። ባሕርን መክፈል ለእግዚአብሔር ምን ይሳነዋል? ቀይ ባሕርን ማን ነው የፈጠረው? ታዲያ መፍጠር ያላስቸገረው ባሕር መክፈል እንዴት ያስቸግረዋል?
እስራኤላውያን በዚህ ለሁለት በተከፈለ ባህር መካከል በደረቅ ምድር ባህሩን ተሻገሩ። የእግዚአብሔር ኤልሻዳይነትና ታላቅነት ውለታውን እንዲያስታውሱ አደረጋቸው፣ እንዲቆጥሩ ረዳቸው፣ ምክንያት ሆናቸው። ብዙ ጊዜ ግን በክርስትና ሕይወት ውስጥ በተለይ ክርስትናችንን እየተለማመድን ስንሄድ አስቸጋሪ በሆኑ ነገሮቻችን እግዚአብሔር በሕይወታችን ስንት ጊዜ ጣልቃ እየገባ ከአጥፊው ሲታደገን፣ ከጥፋት ሲመልሰን፣ ቋጠሯችንን ሲፈታልን፣ ያስጎነበሰንን ሸክማችንን ሲያራግፍልን፣ ውርደታችንን ወደ ክብር ታሪክ ሲቀይርልን፣ ያን ሁሉ እንደ ቀላል ቆጥረን ያለፍንበትን እንባና መከራ ዘንግተን የእግዚአብሔርን ውለታ እንደ ቀላል ነገር ቆጥረን ውለታ ቢስ በሆነ ስሜት በቃ እግዚአብሔር እንዲህ አድርጎልኛል፣ እንዲህ ሰርቶልኛል ብለን በቀላሉ እናልፈዋለን። ስለተደረገልን ነገር፣ ስለሆነልን ሁሉ አምልኮ አይታይበትም። ፈሪያ እግዚአብሔር አይታይበትም። እግዚአብሔርን ማክበር አይታይበትም። መዝሙረኛው ዳዊት በምዕራፍ 40 ቁጥር 5 ላይ በምስጋና መዝሙር እንዲህ አለ፣ አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም፣ ባወራው ብናገረው ከቁጥር ሁሉ በዛ ይላል። በአንደኛ ሳሙኤል ምዕራፍ 2 ቁጥር 1 እስከ 10 ድረስ ባለው ታሪክ መሠረት ጸሎቷ የተሰማላት በእግዚአብሔርም ዘንድ መታሰብ ስለሆነላት ሴት የእርሷ የሐናን የምስጋናን የውዳሴ ጸሎት መመልከት ይቻላል። ሰው በኃይሉ አይበረታምና አንደኛ ሳሙኤል ምዕራፍ 2 ቁጥር 9። ሌላው ደግሞ መንፈሳዊ ሥርዓት የጎደለው ልምዱ መታረም ያለበት የጸሎት አይነትን እንመለከታለን። ይህም ከየነበርንበት ቦታ እንደነበርንበት ወቅታዊ ስሜታችን ሆነን እንመጣና በጸሎት ሆነን ጌታ ሆይ ስለ ጌታ ስለ ኢየሱስ ክርስቶስ ብለህ ይህን አድርግልኝ እንለዋለን። እውነት ነው። በእግዚአብሔር የመንግሥት ሥርዓት ውስጥ ሕጋዊ ጸሎት ነው። ጸሎቱም በኢየሱስ ስም ነው። ነገር ግን በውስጡ አምልኮ አይታይበትም። ፈሪያ እግዚአብሔር አይሰማበትም። በፊቱም ስንቀርብ አክብሮታዊ መንቀጥቀጥ የለበትም። በቃ እግዚአብሔር ያደርግልኛል፣ ምክንያቱም መጽሐፍ ቅዱስ በኢየሱስ ስም ጸልዩ ብሎናል እንላለን። ከእምነት የሆነ መንፈሳዊ ድፍረት ጥሩ ነው። ነገር ግን ድፍረታችን የእግዚአብሔርን ክብር የሚዘነጋና ክብሩን ዝቅ የሚያደርግ መሆን የለበትም። እግዚአብሔር ከሰጠን ድንቅና ውድ ስጦታ አንዱ ጸጋ ነው። በዕብራውያን መልእክት ምዕራፍ 4 ቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። እግዚአብሔር የሰጠን ወደ እርሱ ወደ እግዚአብሔር የመቅረብ ጸጋው ባስገኘልን መብት ስንጠቀም በፊቱም ስንቀርብ ነፃነታችን የጌታን ክብር ዝቅ ማድረግ የለበትም። እግዚአብሔር ጸሎቴን ይሰማልኛል፣ ሰምቶም ይመልስልኛል፣ መሻቴንም ይፈጽምልኛል፣ እርሱ አምላኬ ነው ብለን በአክብሮትና በትሑት መንፈስ በፊቱ ስንቀርብ እንዲህ ያለው አቀራረባችን በመንፈሳችን ጤናማ የሆነ እይታን ስለሚሰጠን ከእግዚአብሔር ክብሩ የተነሳ በፊቱ እንድንወድቅና እንድንንበረከክ ያደርገናል። ዳዊት ምን ይላል? በመዝሙረ ዳዊት ምዕራፍ 95 ቁጥር 6 ላይ ኑ እናምልከው፣ እንስገድለትም፣ በፈጣሪያችን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና እኛም በእጁ ጥበቃ ስር ያለን በጎቹ የመሰማሪያውም ሕዝብ ነን ይላል። እርሱ
እግዚአብሔር ስለሆነ እንግዲህ የአምልኮ ሕይወት ስንል ይህን ሁሉ ያጠቃልላል። ወደ ሦስተኛው ሐሳቤ ሳንሻገር በፊት በእግዚአብሔር ልብ ውስጥ ያለውን የፈቃዱን ሐሳብ ላካፍላችሁ እወዳለሁ። እውነት ነው፣ አምልኮ በስግደት ይገለጻል። ስግደትን ስናስብ ስግደት መንበርከክን ይጠይቃል። የሚሰግድ ሰው እንዴት ነው የሚሰግደው? ቆሞ ነው ወይስ የሚሰግደው? መስገድ ማለት ምን ማለት ነው? እንዴት ነው የሚሰገደው? እውነተኛ ስግደት ዝቅ ማለትን ነው የሚያሳየው። ዝቅታውም በዋናነት የሥጋ መንበርከክን ሳይሆን የመንፈስ መንበርከክን ይጠይቃል። እንዲህ አይነቱ የመንፈስ ስግደት የሌለበት ጉልበት ብቻውን ቢንበረከክ በእግዚአብሔር ፊት ዋጋ የለውም። እግዚአብሔር ልብን ያያል። በመጽሐፍ ቅዱስ ላይ እንደተገለጸው ኑ እንስገድ ሲል የእግዚአብሔር ታላቅነቱን፣ እኛ በእርሱ ፊት ምንም አቅም፣ ብቃት፣ ችሎታ የለንም ብለን ማመናችንን መቀበላችንን ደግሞ ሁሉን ቻዩን ጌታ አምላክ ማምለካችንን ያስገነዝባል። በውኑ የተንበረከከ ሰው ሊዋጋ ይችላልን? የተንበረከከ ሰው ራሱን ሊከላከል አይችልም። ያ ሰው ተንበርክኳል፣ ጉልበት የለውም። በእግዚአብሔር ፊት ስንንበረከክ እግዚአብሔር ሆይ ሁሉን ላንተ አስረክቤያለሁ ነው እኮ እያለን ያለ ነው። አንተ ብቻ ታላቅ ነህ፣ ቻይ ነህ፣ አንተ ብቻ ኤልሻዳይ ነህ። በሰማይና በምድር ሥልጣን ያንተ ነው። እኔ ግን የምኖረው በአንተ ምሕረት፣ በአንተ ጸጋና ፍቅር ነው። እኔ ግን የምኖረው በአንተ ጥበቃ ነው ማለታችን ነው። እግዚአብሔርን ስናመልክ እግዚአብሔር የሚፈልገው አምልኮ መንበርከክን ያመጣል። ከመንበርከክ ጋር ተያይዞ የሚመጣ ነገር አለ። ይህን ደግሞ ልብ ብለን ልናየው እፈልጋለሁ። ከመንበርከክ ጋር ተያይዞ የሚመጣው መሰጠት ነው። በመሰጠትና በመስጠት አረፍተ ሐሳቦች መካከል ልዩነት አለ። መሰጠት ራስን መስጠት ነው። መሰጠት የአምልኮ ዋናው ቁልፍ ክፍል ነው። በመሰጠት ራሳችንን፣ ሁለንተናችንን ነው ለጌታ አሳልፈን የምንሰጠው። መስጠት ግን ከእኛነታችን ውጪ ባሉን ነገሮች ላይ ነው የምንፈቅደው። ብዙ ዘመን ቤተ ክርስቲያን የተሰበከልን በመስጠት እግዚአብሔርን ማምለክ የሚለው ነው። ግን እውነተኛ አምልኮ በመስጠት ሳይሆን እግዚአብሔርን የምናመልከው በመሰጠት ነው። ለልዑል እግዚአብሔር ራሳችንን ሳንሰጥ ለእግዚአብሔር ቤት ሥራ ግን እንሰጣለን። ቀዳሚው ራስን መስጠት ነው። ስንንበረከክ መንበርከካችንን ብቻ ሳይሆን እግዚአብሔር ሆይ እነሆ እኔ ያንተ ነኝ፣ ለራስህ ፈጥረኸኛል፣ ለራስህ ገዝተኸኛል፣ ለራስህ በደምህ አንጽተኸኛል፣ ለውጠኸኛል፣ ጌታ ሆይ እነሆኝ እንላለን። እጆቻችንን ወደ እርሱ እንዘረጋለን። እግዚአብሔር ሆይ እነሆኝ ተማርኬአለሁ፣ ያንተው ነኝ እንላለን። እንማረክለታለን። አእምሮአችን፣ ስሜታችን፣ እኛነታችን፣ ማስተዋላችን ለእርሱ ለአምላካችን ይማረካል። ያን ጊዜ በእውነት ለእግዚአብሔር ከተማረኩኝ፣ ይህን ሁሉ ካደረግኩኝ በኋላ በእውነት ለእርሱ ከተሰጠው በኋላ የኔ የሚባል ነገር የለም። አገልግሎትም ራእይም የራሴ የሆነ ለራሴም የሆነ ምንም ነገር የለኝም። እግዚአብሔር ግን በምሕረቱ ከታላቅ ጸጋ የተነሳ የሚሰጠኝን ያንኑ እሱን መልሼ ለእርሱ ክብር አቀርብለታለሁ። ስጦታ የሚባለውም ይህንን ነው። ራሳችንን ሳንሰጥ ግን በመስጠት ማገልገል አንችልም።